ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮሎቢ አመሰግናችኋለሁ። ዛሬ ሰበር ዜና ተሰምቷል። እንኳን ደስ አላችሁ መኪኖቻችን፣ እንኳን ደስ አላችሁ። ከዚህ በኋላ በብሔራችሁ ተለይታችሁ አትጠቆም። እንግዲህ ከሞላ ኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እንደ ልብ የምትነዱበት ጊዜ መጥቷል። መኪኖች እንኳን ደስ አላችሁ። እንግዲህ መኪና ከብሔር ፖለቲካ እየወጣ ነው። ኢትዮጵያ ውስጥ ያለው የብሔር ፖለቲካ ተጠቂ ከሆኑት ምስኪን ፍጥረቶች ውስጥ አንደኛ መኪኖች ናቸው። ከኋላቸው ብሔራቸውን አዝሎ አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ ደቡብ ህዝብ፣ ሰሜን ህዝብ የሚል ታርጋ ይዘው ነበር የሚሄዱት። ግጭቶች ባሉ ጊዜ ደግሞ ታርጋቸው እየታየ ብሔራቸው እየተለየ ይጠቁ ነበር መኪኖች። ይጎርማቻል። መኪኖች እንኳን በማንነታቸው ይጠቃል። ይሄ የአማራ መኪና ነው በለው ሹ፣ ይሄ የኦሮሞ መኪና ነው በለው ሹ፣ ይሄ የትግሬ መኪና ነው በለው ሹ እየደረግ ነበረ። አሁን ግን በቃ ቆርታን ማለት ነው። ከዚህ በኋላ መኪኖቻችን እንኳን ደስ አላቸው። እንደ ልባቸው የምትነዱበት ሰዓት መጥቷል። ሰሜንም ብትሄዱ፣ ደቡብም ብትሄዱ፣ በምስራቅ ብትሄዱ፣ በምዕራብ ብትሄዱ መብታችን መኪናቸው ሁሉ በብሔራቸው ምክንያት ይጎርማቻል። መኪኖች ሁሉ ዋጋቸው ቀንሰዋል። ይሄማ ቤጉ ነው የሚለው የቤንሻንጉል ነው ማለት፣ ይሄማ ደህ ነው የሚለው የደቡብ ሀዘና ነው፣ ይሄማ አማ ነው የሚለው የአማራ ነው። ከክልል የሚመጡ መኪኖች ዋጋቸው ይቀንሳል። የታወቀው ነገር ነው፣ ማንም ያውቃል። ስለዚህ ከዚህ በኋላ ከብሔር ፖለቲካ መኪኖቻችን ወጣችኋል። እንኳን እናንተ ቆደማችን፣ ያው እኛም እንኮተላለን ነው እንግዲህ። እኛም ደግሞ ቆስ ያለ መኪኖቻችን ተኮትለን ኢቲ የሚል ማንነት ይዘን የምንኖርበት ኢትዮጵያዊነታችን የሚጎላ አገራችን የሚጎላ አንዱም ነገር ልንገራችሁ። ኢትዮጵያ ከብሔር ፖለቲካ እስካልወጣች ድረስ መቼም ከድጡ ወደ ማጡ ካልሆነ በስተቀር መቼም ቀናትል መቼም ነው ወዳች ያላት የለማ። በዓለም እኮ እኛ እኮ እንዳይጥ እኮ መሞከሪያ ሆነን እኮ ነው። የለም እኮ በዓለም በብሔር ምክንያት በብሔር የተከፋፈለ አገር የለም። ክልል በብሔር የተሰጥ ኢትዮጵያ ውስጥ ብቻ ነው ለመጀመሪያ ጊዜ በምድር ላይ ለመጀመሪያ ጊዜ እንደ አይጥ መሞከሪያ ነው የሆነው። የአማራ መሬት፣ የኦሮሞ መሬት፣ የትግሬ መሬት፣ የወሰዳማ መሬት እንደዚህ የሚባል የለም በዓለም። እኛ ራስ እንደ መኪኖቻችን ኢቲ ይዘን ካልሆነ በቀር በጣም አስቸጋሪ ነው የሚሆነው። ቆንጆ ነው የኢትዮጵያ ካርታ አለው እና ከዚህ በኋላ እንደ ድሮ ቁጥር ብቻ ይሄ መደርደር የለም። 10 16 88 ወላን የሚል ይቆርና ከዚህ በኋላ አራቱ ፊደል ነው። አራቱ ለምሳሌ ኤቢሲዲ 0001 የኔ መኪና ነው ማለት ነው። ሲኤፍዜድ 1 2 3 4 የሆነ ሰው መኪና ነው። ኤክስዋይዜድ 8 2 6 4 ፊደል የሆነ ሰው መኪና ነው። ስለዚህ መኪናው ከደቡብ ነው የመጣው፣ ከትግራይ ነው የመጣው። ትራፊክ መጎላመጥ ማንጓጠጥ ምናምን የለ ማለት ነው። እንደወለክ መንዳት ትችላል። እንደወለክ ማለት እንደወለክ ዝም ብለህ መኪና አስነስተህ የፈለክበት ቦታ ትሄዳለህ። ማንም አይጎለምጥም ማለት ነው። መኪኖቻችን ከኛ ቀድማችን ቢሆን እንኳን ከብሔር ፖለቲካ ወጣቸው፣ እንኳን ደስ አላችሁ ለእናንተ የደረሰ አምላክ ለኛ የሚደረስልን። ከመታወቂያችን ላይ አንሱ ብሔር ወገኖቼ ሞመናን አንስልን። ከመታወቂያችን ላይ ብሔራችን አንሱልን። አሁንም ሉክ እንደ ፋይዳ አሁን እኮ ችግር ነው ምንድነው? 2-3 መታወቂያ አንድ ሰው ይዞ የሚዘረው የፋይዳ ይዘስቴድ አይደለም የቆበሌ አምጣ ይልሃል። የቆበሌ ይዘስቴድ አምጣ የፋይዳ ደግሞ ይልሃል። ስለዚህ ልክ በሞላ ዓለም እንዳለ አንድ እንግሊዛዊ አሜሪካም አውሮፓም ኢትዮጵያም የትም ቦታ መታወቂያ ብትለ አንድ መታወቂያ ነው የሚያወጣው በቃ። ስለዚህ አንድ ማንነት ይኑረን፣ ቆለል እናድርገው። ሩዋንዳ ያ ሁሉ ህዝብ የተጨፋጨፈው እኮ በመታወቂያ እየታየ እኮ ነው። አንተማ የኮሌ ጎሳ ነው ቁረጠው፣ አንተማ የኮሌ ብሔር ነው ፍለጠው እየታለክ እንትጮኸጫው። ስለዚህ ኢትዮጵያ ወደዶችም ጦላችን ከዚህ ብሔር ፖለቲካ መውጣት አለባት። ይሄ ማለት ምን ማለት ነው? ብሔር በብሔረሰብ በሙሉ ይዶምሰስ። እንደዚህ ወያኔ ሲያስፈራራ ነበር። ይሄ አሃዳዊነት፣ ጮፍላቂነት እንዴ! ይሄ ሁሉ ብሔር ብሔረሰብ እየተጨፈለቀ ነው እንዴ ዛሬ የደረሰው? ቻይናም እኮ አለ ብሔር ብሔረሰብ ሁሉ ብርቅ ሆነን ነው እንጂ እኛ እኮ ናይጄሪያም አለ እኮ ጋናም አለ። በሞላ ዓለም እኮ በሺህ የሚቆጠር ስፍር ቁጥር የሌለው ብሔር አለ። ኢትዮጵያ ውስጥ ግን ሁሉ ብርቅ ሆነን ነው። እና አረ መኪኖቻችን እንኳን ደስ አላችሁ። ከዚህ በኋላ መኪና በታርጋው አይለይም። ቢቤት ነው ሲቤት ነው ምርጥ መኪና ነው ምናምን እሱ አበቃ እኮ። ከዚህ በኋላ ዶላለች ምን እንደምትሆነው ጉድ ነው። አረ ከቤት መኪና እሱ ሲ90 ደግሞ ሲ ብለው ደግሞ የሆነ ቁጥር ይጦራል ይገርማቻል። ቢ90 ቤት ምናምን የሚሉት ነገር አለ። ከዚህ በኋላ መኪኖች ሜካኒክ አይቶ ፈትሾ በጥራታቸውን እንጂ በታርጋቸው አበቃ ከሸፈው ማለት ነው። ነገር ዓለምየው እነ ዋጋ ላይ ራሱ ዶላላ ቆለሊ ጎለባብጣል ወሰል። ይሄማ ኤ90 ነው፣ ቢ85 ነው፣ ሲ21 ነው፣ ሲ30 40 ነው ምናምን የሚል
እንትን አድሎ ይደርስ ነበር መኪና ሲሸጥ ሲለወጡላ። አሁን ድብልቅልቅ ሊወጣ ነው። በጣም ቆንጆ ሀሳብ ነው። አሁንም ቢሆን እንደ መኪኖቻችን ህዝባችንም ከብሔር ፖለቲካ መውጣት አለበት። እንደ መኪኖቻችን ቅድሚያ ኢትዮጵያዊነትን ማስቀደም ይገባል። አንድነትን ማስቀደም ይገባል። በብሔር ፖለቲካ ኢትዮጵያ ለዘመናት ህዝቧ ደሟ ፈሷል። በዓለም ፊት መሳቂያና መሳለቂያ ሆነናል። ይሄ ነገር መፍትሄው ምንድን ነው እንዳልካቸው አንድነትን ማጉላት ኢትዮጵያዊነትን ማጉላት ማለት አህዳይነት ማለት አይደለም። እያንዳንዱ አሜሪካዊ ልብሱ ላይ ጫማው ላይ ምኑ ላይ የሀገሩ ባንዲራ ነው ያለው። እያንዳንዱ የትኛውም ህዝብ የክልሉን የመንደሩን ባንዲራ ይዞ ሲዞር አይታቸው አታውቅም። ኢትዮጵያ ውስጡ ግን ከሀገር ማንነት ይልቅ የክልል ማንነታችንን ይዘን ነው ዋጋ የከፈል ነው። አዋጭ ነው ቢሆን እኮ ምንም ችግር እኮ እስካሁን የመጣንበት መንገድ አዋጭ ነው ቢሆን ምንም ማለት አልነበረም። ግን አላዋጣንም። ግን መሳቂያ በምስራቅ አፍሪካ ዞግናኙን ውጊያ የገባ ነው በብሔሩ ምክንያት ነው። ላለፉት 3 እና 4 ዓመታት ዞግናኝ በቢሊዮን የሚቆጠር ዶላር ገንዘብ በጦርነት ያወደብነው በብሔር ነው፣ በሰፈር ነው። እና ሰፈራችን በብሔር ነው፣ ባንዲራችን በብሔር ነው፣ ማንነታችን በብሔር ነው፣ መኪናችን በብሔር ነው፣ ባንኮች የተከፈቱት በብሔር ነው። ሁሉ ነገር በብሔር ሆነ እና አሁንማ አልፎ ተርፎ ሃይማኖት ተቋማት እንኳን ወደ ብሔር ጉዳይ ሄዷል። ስለዚህ ይሄ ሁሉ ውጥንቁጥ የጎባበት ነገር በጊዜ ሂደት አንድነትን የምናጎላበት ዛሬ አሜሪካኖች እኮ ኬንያኖች አሉ፣ ሶማሌዎች አሉ፣ ጀርመኖች አሉ፣ ፈረንሳዮች አሉ፣ ስፔኖች አሉ፣ አሜሪካዊ ቻይኖች አሉ። ነገር ግን በዓለም መድረክ ላይ ሄደው ተወዳድረ ቻይኖችና ቻይኖች ተወዳድረ ቻይኖች አሸንፈው ይመጣል። ዜግነት ሲባል አሜሪካዊ በቃ አሜሪካዊ አሜሪካዊነቱን አይተውም። በምንም በትምህርት ቤት የሚያስጠናቸው አሜሪካዊነቱን አይ አባት አጎተ ከቻይና ነው የሚመጣ የሚል ጅንጀና አይሰሙም። ራሽያኖቹ እያቸው በቃ ታላቋ ራሽያ ታላቋ ሶቪየት ህብረት ይሄን ማንነታችን እና ታላቅ ኢትዮጵያን ማጉላት ይገባናል። ለልጆቻችን በትምህርት ቤት አማራነታችን፣ ትግራይነታችን፣ ረወነት ሶማሌነታችን ሳይሆን ቅድማ ታላቅ ኢትዮጵያዊ እንደሆነ ማስተማር ይገባናል። አማራነታቸው መብታቸው ነው። ቢፍቁትም የሚለቅ ማንነት አይደለም። ኦሮሞነታቸው መብታቸው ነው። ቢፍቁትም የሚለቅ ማንነት፣ ትግራይነት፣ ሲዳማነት የሚለቅ ማንነት አይደለም። ነገር ግን ከፊት ትልቅ ቅድሚያ ልንሰጠው የሚገባ ቅድሚያ ሳይሆን አብዛኛውን ቦታ ልንሰጠው የሚገባ ለኢትዮጵያ ነው። ይሄ አሜሪካኖቹ የደረሰበት ነው። ካልሳቸው የአሜሪካ ነው፣ ልብሳቸው የአሜሪካ ባንዲራ ነው፣ ቲሸርታቸው የአሜሪካ ባንዲራ ነው፣ ዝሆናቸው የአሜሪካ ነው፣ የትም ቦታ አሜሪካ ነው። ለምን አገሩ ይቆድማል። ስለዚህ መኪኖቻችን ቆን እንደወጣላችን ለእኛም ቆን እንዲወጣልን ከብሔር ፖለቲካ እንድንወጣ ከጨቀየ ስብዕና እንድንወጣ አንድ ሰው አገሩን ሁሉ ረስተው መንደሩን ብቻ ነው የሚያስበው የሆነ ችግር አለ ማለት ነው። የጠፋ ማንነት አለ ማለት ነው። ይሄን በዓለም ተደርጎ አይታወቅም ነው የምላችሁ። እስቲ አንድ ሰው ነው የሚከራከረኝ እውነት በብሔር ዓለም ላይ ታላቅ የሆነ ህዝብ አለ ወይ? የለም። አፍሪካ ህዝብ ወርቅ ይዞ የሚተራረደው ምንድን ነው? ከብሔር ፖለቲካ ስላልወጣ ነው። አሜሪካኖቹ ታላቅ የሆኑት ምንድን ነው? ዓለም ያለውን ህዝብ በሙሉ እቅፍ ድግፍ አድርገው እውቀቱን፣ ብቃትን፣ ችሎታን ስለሚጠቀሙ ነው። እኛ ግን ትጦማ መዳል ያቺ መሬት የአማራ ነች በለው፣ ያቺ መሬት የትግራይ ነች፣ የኦሮሞ ነች፣ የሲዳማ ነው ቅደለው። ከዚያው መና ሆነን በቃ ይኸው ጉስቁልና፣ የሁሉ መከራ፣ የሁሉ ስቃይ፣ የሁሉ እንጉልት መተንፈሻ ነው ያጣነው። መተንፈሻ ለምን በገንዛ እጃችን የጎባብነት ነው። እና አረ መኪኖቻችን እንኳን ደስ አላችሁ። ሌላ ነገር ውስጥ ጎባ አይደል የጀመርክት እኮ በዚህ በመኪናችን እንኳን ደስ አላችሁ ነው። ደስታ እኮ ፎንቅለኝ ነው። እና ቆንጆ ነው። እውነት ለመናገር ይሄ ነገር ወደ ሌሎች ሀሳቦች መስሮጽ አለበት። ምክንያቱም መኪኖች ተሳቅ እኮ ነው። እውነት ነው ማለት ተሳቅ የሆነ ክልል መኪና አዲስ አበባ ሲመጣ ወይ ወደ ሰሜን ሲሄድ ወይ ወደ ደቡብ ሲሄድ ወይ ወደ ምዕራብ ሲሄድ ወይ ወደ ምስራቅ ሲሄድ ይሾቀቃል በታርጋው ምክንያት። ምን ሊሰራ መጣ ይላል። የአፋር ታርጋ ስታይ ድንጉጥ ትላል። የትግራይ ታርጋ፣ የአማራ ታርጋ ስታይ ምንድነው ትላል። በተለይ የቤት መኪና ይችላል ሌላ ነው። እና እንደውም የመንግስት ቢረዳ ለስራ ይመጥናቸው ይባላል። እና እንዲህ አይነት ነገሮች ትንሽ ጥንቃቄ ቢደረጉባቸው እና ቱርምት ቢወሰድባቸው ጥሩ ነው። ቆንጆ እንቅስቃሴ ነው። ምናልባት ዶላላ ቁሽብርብር ሊወጣ ይችላል። ከዚህ በፊት እንደ ድሮ ኤ ቤት ነው፣ ቢ ቤት ነው፣ ሲ ቤት ነው፣ ዜድ ቤት ነው የሚለው ያወዛግባል። በእርግጥ የኔም መኪና ኤ ቤት ነው፣ ግን ቢሆንም የሆነ የምናየው ጉዳይ ነው የሚሆነው። ጥሩ እርምጃ ነው። ይበል የሚያሰኝ ነገር ነው።
እሰየው ብለናል፣ በርቶ ብለናል። እንግዲህ ወደኛም ደግሞ ቢመጣ ወደ ሰው ልጅ ሞተ ከኛም አጠቃላይ ይሄ የቀበሌ መታወቂያ የምን መታወቂያ መተለት ላይ ብሔሩን አጥፍታቸ የአንድ ሰው ማንነቱ ብቻ የሚገልጽ ነገር በሞላ ዓለም አገሪቱ አንድ አይነቱ ነገሮች ቢኖረው ቆንጀኔና ሐሳብ ነው። ሲሞቻችን ላይ አርግ ሼር አድርገው ወዳች አለው ፒስ